አራራት አረባክሽ ልዘርፉኝ ነው በህግ አምላክ። በስንት ዓመት ነው ዛሬ መጣው? 20 ዓመት አይበልጥህም? እግር ጥሎ ዛሬ እንደው አለቀትርት የምትመጣብኝ? የለም አስወጡልኝ ባካችሁ ነኝ ሰዎች። እኛ አልወጣም። ውደቱ ሳይመጣ እውነት ሳይወጣ እኔ ከዚህ ቤት ምንም ይምጣ የለ። እኔ በእንደዚህ ነገር አላምንም። አልወጣም። ልጆቻቸው እኛ ነን። አይ ተቸግረናል። እዚህ ያሳድጉልን። ይሄ አንድ ጥያቄ ነው። እሳቸው ችግር የለባቸውም ያሳድጉላችሁ። እኔ የምለው ፈየዛ አለወትሮህ ዛሬ ምን እግር ጥሎ ነው ቤት መጣ? አንድ ልጅ አለው የምትለኝ ደግሞ እንዴ አንተ አይደለህ እንዴ እመቤትን ቅድሚያ ያጫት? ተየት የመጣሁት ነው የምወልደው እኔ ተየት አምጥቼ ነው? አንተ እስቲ አስረግጠህ ንገረኝ። ከየት ብዬ ነው? በስንት ዓመትህ ነው ዛሬ ቤት የመጣኸው? ምን እግር ጥሎ እንደመጣህም አላውቅም። ምን ይዘብኝ መዘዝ ነው የመጣኸው? አንተም አይደለ መጀመሪያ እመቤትን ያጫት? እስቲ በል እስቲ እንደው አስረግጠህ ንገረኝ እስቲ እንደው በስንት ዓመትህ ነው ዛሬ የመጣኸው? 20 ዓመት አይበልጥህም? እግር ጥሎ ዛሬ እንደው አለቀትርት የምትመጣብኝ መዘዝ ይዘህ መዘዘኛ። ድሮ ማለ መዘዝ ስራ የለህ አንተ መቼም። ሁለታችሁ መሀል ያለው ጸብ ምንድን ነው ግን? አለመግባባቱ ምንድን ነው? አሁን እዚህ ቤት መምጣት አልፈልግም። እዚህ ቤት ስመጣ ብዙ ማስታውሰው ነገር አለ። ያው ነይ ስላልከኝ ግዴታ ልጅቷም አባቷን ማወቅ ስላለባት ነው የመጣሁት። አባት ነኝ የሚለውም ሰው ራሱን አባትነቱን ተቀብሎ ልጅቷንም እንዲያሳምን ስለፈለግኩ ነው የመጣሁት እንጂ መነሳቱን ሁሉ የምችልበት አጋጣሚ ላይ አይደለሁም። እውነት ነው አባቷ ነው አቶ ጋዲሳ የልጅቷ አባት ነው። ያውቃል፣ እኔ ልቦናው ያውቃል። ለምን እንደሚክድ አላውቅም። እኔ ወደዚህ ቤት ወደ እሱ ቤት መምጣት አልፈልግም። የሚያመልከውን ነገር ማየትም መስማትም አልፈልግም። እሱ አመልኮት የተመቸው ሰው ነው። እሱም ብሎ ሰው አዳኝ ነኝ እያለ ባይታል። እኔ ተሳስሬ ቁጭ ብያለሁ ከራሴ ጤናዬን ታውቆብኝና እኔ አሁን ለሱ የምነግረው ምንም ነገር አያስፈልግም። እናንተ እንድሰሙት ካልሆነ በስተቀር ልጁ ናት። በቃ እናንተው ማመን አለብህ። ክብርህን አንተ ለክብር ስትጨነቅ የሰው ልጆች ህይወት መበላሸት የለብም። የወንድም የሚሆን ሲመሳቀል አንተ መጋርጃው ዝም በይ አንቺ የምታውቂው ነገር የለም። ዝም በይ ምን ያሳደገሽ አባትሽ ወላጅ አባትሽ እኮ ነው። ምን አሳድጎሽ ነው? አንቺም ያንዷ እዚህ የምትመላለስ ሴት ልጅ ነሽ አሉ። ከሷ የወለደሽ ነሽ። አንቺም ልጁ ነሽ። እኔ ቅድም ነግሬ ካለ እነሱ ስም ይገጣ አለማውቀሽ ነው። እናትሽን እንደዚያው ይሄው አስረግዞ እንዲ በቃ እሱ ለምዷል እኮ አሁን ሰው ስለማያውቀው እንጂ ይሄ በመጋረጃ ጀርባ ሆነ የምታካብቶ ሀብት ይቅርብህ። ልጅህን ተረከበኝ። እቺንም ደግሞ እናቷ ጋር ስጣት። አንተ መጨረሻ ግን አምርም ልጆችህም እንደው እንጃ መጨረሻው በሰውም ፊትም ሆነ በእግዚአብሔር ፊት እንጃ። እኔ አንተ ጨርሰው አላቱን አንተ ጨርሰው። ስለዚህ ልጅህን ተረከብ። ኧረ እባካችሁ እንደው ዛሬ ምንድነው የምታወሩት እናንተ ሰዎች? በቃ ጉዳያችሁን ከጨረሳችሁ ለምን እኛ ጉዳያችን ገና አላለቀም። ያው ራሴ አፍካሪው ለምን አላወራም? ለምን ዝም ያለ ይመስላል? እሳቸው አወሩ እኮ በቃ ምን ያወራል? ዝም አላፉን አስያዝነው። ለምን ስራውን ያውቃል። ስለዚህ በስንቱ ህይወት እንደተጫወተ ደግሞ ዶሮ ሊመጣበት ነው። የኛ ሳልክ ዶሮ ሌላ ሊመጣ ነው። ያንቺን ቤተሰቦች እኮ ሊመጡ ነው። አሁን ምንም አልጨረሰም። እማኝ ካላችሁ አንተ አባትነትን ተቀበል። እንግዲህ እግርሽን ማነሳሽበትን ጠይቅ ሂጂና። አባት ነህ ታውቃለህ። ልቦና አይ እንግዲህ በቃሽን ቆየ። አይ ልቦና እያወቃችኋል። እኔ እዛው ዘመጣህልኝ እንደለኔ አንተ ምንም አትፈልግም። ካንተ ምንም አትፈልግም። አብታለን እኛ ጋር ትኖራለህ፣ ግን ልጅነቷን ተቀበል ነው። የለም አስወጡልኝ ባካችሁ ነኝ ሰዎች። እኛ አንወጣም። ውደቱ ሳይመጣ እውነት ሳይወጣ እኔ ከዚህ ቤት ምንም ይምጣ የለ። እኔ በእንደዚህ ነገር አላምንም። አልወጣም። እስካሁን ታግሻለሁ። ከመጋረጃ ትወጣለህ። ልታጋባኝ ነው። ትረከባለህ። ቆመህ ትረከባለህ። ልጅ ይታቃታለህ። ታቃታለህ። በግድ ነው እንዴ? ነው እንዴ የምታመጣልኝ? አሁን ልጆት ከሆነች እንድታምኑ እንፈልጋለን። ይሄው የሁላ ማስረጃ ሚያንተ የሚለው ወደ እርሱ እማኝ አንጡ፣ ነቃሽ አንጡ። እስቲ ልጆቻቸው እኛ ነን። አይ ተቸግረናል። እዚህ ያሳድጉልን። ይሄ አንድ ጥያቄ ነው። እሳቸው ችግር የለባቸውም ያሳድጉላችሁ። ለልሻን ለዚህ ድረስ የመጣ ነው። ከአዲስ አበባ እዚህ ለማደጎ ልጅ ለመስጠት እኮ አይደለም፣ እውነቱን ለማውጣት እውነቱን ለማግኘት ነው። የ30 ዓመት ጥያቄ መልስ ለመስጠት ነው። የ30 ዓመት ታሪክ ይዘን የመጣ ነው። ከዛሬ ጀምሮ አባቴ ማነው እንዳትኝ ያው እዛ ውስጥ ጓዳ ውስጥ ያለው ሰው እዚህ ውስጥ መግባት አይቻልም። በህግ አምላክ ሰው ቤት መጥቶ እንደዚህ አይነት ነገር አለ። ትንግርት እባክሽ ተረጋጊ። ትግባ ልቀቃ ትግባላት። ምን ነገር እየተፈጠረ አባ
አባቴ የሚባለው እዚህ ውስጥ ነው ያለው? እሺ ስለና ጀበናው አባቴ ቆይ ምንድነው ስራውስ ምንድነው? ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆውን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። የምን ወንድም ነው? አሁን ዝናቸው እንዳይበላሽ ነው። በእርግጠኝነት ንገሪኝ፣ ማን ነው አባቴ? እሺ ስለዚህ አንቺ ነሽ መጥፎ ሰው። በቃ እነሱን እንድጎዳችሁ ያደረግሽኝ አንቺ ነሽ። እኔ ፈልጌ አይደለም የወለድኩሽ፣ ገባሽ? ፈልጌ አይደለም። ያ አዋቂ ሰውዬ አስገድዶኝ ነው የወለድኩሽ። አይገርምሽም? በጋ አስገድዶ ደፍሮኝ ነው ፈልጌሽ የወለድኩሽ መሰልሽ እንዴ? መፍትሄ ፈልጋ ከሆነ እሳቸውን ታናገራለህ። መፍትሄ አይ እንደዚህ ወሬ ጥንትናል እዚህ ቀስፈውክ ነው ገና በወጣትነትክ ተቀጽፈህ እንዳትቀር። በቃ ያቺ ልጅ ህይወቷ ቢያልፍስ የሆነ ነገር ብትሆንስ? በእሷ ምክንያት የተነሳ ብዙ ነገር ነው ያደረኩት። በቃ ቤተሰቦቼን ነው ያሳጣችኝ እና ከዚህ በኋላ በቃ አንዴ ቤተሰቦቼን አጥቻለሁ። በቃ ለኔ ብዙ ነገር የሆኑልኝን ብዙ ነገር ያደረጉልኝ በእሷ ምክንያት ስላጣዋቸው እሱ በቃ እኔ ትልቅ ሰው ነኝ፣ እኔ እንትን እልሻለሁ፣ ችግርሽን እኔ ደፍነዋለሁ፣ እሱ ቢተውሽም አታፍሪም፣ እኔ ያገባሻለሁ፣ አይዞሽ ምናምን ብሎ የሚሰራ ማስተካከልልሽም ነገር አለ ይስተካከልልሻል ብሎ ከሱ ጋራ ተቀራረብን። አብረን የተወሰነ ጊዜ ተቀመጥን። እሱም አልፈልግም ብሎ ጥሎ ሄደ። አንቺ ተረገሽ። አንቺ ቢያንስ እኮ ከዛ ችግር ላይ እኮ ነው አውጥቶ እንደዛ ላደረገሽ ሰው ነው በቀል ያስፈልጋል። ይሄ በቀል ያስፈልገዋል ለሱ። እሱ ወንድሙን ገበና ለመፍታት ነው። የምን ወንድም ነው? አሁን ዝናቸው እንዳይበላሽ ነው። በእርግጠኝነት ንገሪኝ፣ ማን ነው አባቴ? እሺ አባቴንስ እናቴንስ? እነሱን እኮ ነው ክፉዎች ናቸው አልወዳችሁም እያልኩ እንደዛ ስጮህባችሁ የከረምኩት። ክፉ አይደሉም፣ ክፉ አይደሉም። ክፉስ አንቺ ነሽ። እሺ አንቺ እናቴ ብትሆኝ እኮ እንደምንም ብለሽ ካጠገብሽ አትወስጂኝም ነበር። ስለዚህ አንቺ ነሽ መጥፎ ሰው። በቃ እነሱን እንድጎዳችሁ ያደረግሽኝ አንቺ ነሽ። እኔ ፈልጌ አይደለም የወለድኩሽ፣ ገባሽ? ፈልጌ አይደለም። ያ አዋቂ ሰውዬ አስገድዶኝ ነው የወለድኩሽ። አይገርምሽም? በጋ አስገድዶ ደፍሮኝ ነው ፈልጌሽ የወለድኩሽ መሰልሽ እንዴ? አይደለም። በቃ እውነቱን ማወቅ ከፈለገች ፈልጌሽ አልወለድኩሽም። አይገርምሽም? ፈልጌሽ አይደለም። በቃ ተገድጄ ሴትነቴን ተጠቅሞብኝ ነው የወለድኩሽ። ያውም ትችሽ ይሁን ብዬ ስለተውኩልሽ ነው እንዴ? እኔ እኮ የአንቺን ሞራል ለመጠበቅ ብዬ ነው። ከፈልገሽ የተወለድሽ መሰልሽ እንዴ? እና እኔ እሳቸው ይኸው እስካሁን ድረስ ምንም ሳይጎልብኝ እንደ ሀብታም ልጅ ነው የሚያኖሩኝ። ከልብሱ ከጫማው ከምኑ በጣም መልካም ሰው ናቸው። የተቸገረን እያመጡ እዚህ ያኖራሉ። ምን ይላሉ? ጎዳኖችን ይረዳሉ። በቃ ስለ መልካምነታቸው ተወርቶ አያልቅም የእሳቸው ነገር። እንደው እሳቸው ጋር ሰው መጥቶ መፍትሄ ያገኛል፣ የተቸገረበትን ነገር ይቀርፉለታል ይባላል እንዴ? በደንብ እሳቸው ጋር መጥቶ ምንም የሚሳነው ነገር የለም። ምንም አጥቶ አፍሮ የሚመለስ ሰው የለም። እሳቸው ጋር ሁሉ ነገር የተሟላ ነው። ምንም አልችልም የሚሉት ነገር የለም። ሀገሪቷም እስካሁን ድረስ በሰላም ያለችው እዚህ አካባቢም የታመመው እየዳነ ያለው ምን ያልጋ ቆራኛው እየቆመ ያለው በእሳቸው ኃይል ነው። እንደው እኔ ግን አንዳንድ መረጃ ሰምቼ ነበረ ልጅ አላቸው ምናምን የሚባል ነገር። እንዴ አንተ እዚህ የመጣኸው ሌላ ነገር ለማጣራት ነው እንዴ? እኔ በጣም እያስጨነቀኝ ነው። ሰዓትም እየሄደብኝ ነው። ገና ቡናም አላቀራረብኩ። ሲኒ አስቀምጬ ነው ቁጭ ያልኩት እዚህ ጋር። እንዴ እኔ ካሜራ የሚቀረጽ ያልኩት እኮ እሳቸው ይተዋወቃሉ፣ ለሌሎችም መፍትሄ ይሆናሉ ብዬ ነው። አንዴ አግቢ፣ አንዴ አታግቢ፣ አንዴ ስለልጅ ስለምን የምታወራኝ? እኔ ዞር በልልኝ በእናትህ። መፍትሄ ፈልጋ ከሆነ እሳቸውን ታናገራለህ። መፍትሄ አይ እንደዚህ ወሬ ጥንትናል እዚህ ቀስፈውክ ነው ገና በወጣትነትክ ተቀጽፈህ እንዳትቀር። የመጣህበትን ቦታ በደንብ ያወቅኩ አልመሰለኝም። እኔ እንደዚህ አይነት ነገር ችግር የለውም፣ እንደዚህ አይነት እምነትም የለኝም። ግን ችግር የለውም፣ እጠብቃቸዋለሁ። ከእሳቸው ጋር ማውራት ፈልጋለሁ። እንግዲህ ውድ ቤተሰቦች አቶ ጋዲሳ ፈቃደኛ ሆነውልኝ ያው እንግዲህ በራሳቸው ፈቃድ እናውራ ብለው ጠርተውኛል። ውጪ ላይም ቅድም ሳወራችሁ ነበረ። ጠዋት አካባቢ እንደዛ ነገሮች ተፈጥረው ነበረ። እኔን አስወጥተውኝ ነበር። አሁን ከወንድማቸው ጋር ተመልሻለሁ። አቶ ጋዲሳ እንግዲህ እርሶ ፈቃደኛ ሆነው ነው ወደዚህ ቤት የመጣሁትኝ። ማለፊያ በእጅ
እኔ አሁን እርሶን ለማናገር ይሄ ወንድሞትን ይዤ መጥቻለሁ። ያው መጋረጃውን መገለጽ የለበትም ስላላችሁ እኔ እናንተ መብት አልጋፋም። ይሄን ነገር እኔ ባላምንበትም ቀድሜ ያስረድሳችኋለሁ። እኔ እንደዚህ ነገር አላምንም። ግን እኔ እናንተን መብት ይሄን መኑ ይሄን አትመኑ ምል ሰው አይደለሁም። መብት አላችሁ፣ ትልልቅ ሰዎች ናችሁ፣ ምርጫችሁን ነው የምትኖሩት። እኔ በእናንተ መብት ጣልቃ ልገባ አይደለም። መጋረጃውም ሳይከፈት የምናወራው ለዛ ነው። እርሶ እንደዚህ ይሁን ስላሉ እንደው አሁን ይሉት ወንድሞትንም ይዤ መጥቻለሁ። አሁን ቁጭ ብለን የምናወራበት ሰዓት ነው። እርሶም ፈቃደኛ ሆነው በሷ አማካኝነት ቡና በምትካድሙት ሴት አማካኝነት አስጠርተውኛል። ቅድም ትልቁ ዝግብ ተፈጥሮ ነበር ያስወጡኝ። አሁን ግን ቁጭ ብለን ልንወያይ ነው ወደዚህ ቤት የመጣሁት። ስለዚህ አሁን ሁሉንም እውነት እነግራለን። ይሄ ወንድሞትም ከጎን ያሉ እሳቸውም የመጣንበትን ጉዳይ እስቲ ያስረዱልኝ። እንደው ስልኳን ያዝ አድርገው የመጣንበትን ጉዳይ ያስረዱልኝ። አዎ እኔ የመጣሁበት ጉዳይ እንግዲህ ወንድም ነበረኝ። ወንድሜን በዛው አጋጣሚ ላይ ወና ላነጋግሮ መጥቼ ነው። የሆነ ልጅ ነበረች። ያቺ ልጅ እሱ ልጅ ናት። እሱ የተከበረና በመጋረጃ የሚኖር ሰው ነው። እኔ ደግሞ ያው እንደምታውቁት ውጪ ላይ ነው ያለሁት። በዛ መልኩ እቺ ልጅ እሱ በቃ ሜዳ ላይ ከሚጥላት ላሳድግለት ብዬ ነው ልጁን ያሳደግኩለት። አሁን እኔ ደግሞ የምፈልገው ልጅቷን እንዲረከበኝ ነው። ልጅቷን አሳድግለታለሁ፣ ለቁም ነገር አብቅቼለታለሁ። ልጇን የራሱ ልጅ ስለሆነ እንዲቀበለኝ ይፈልጋል። እንግዲህ ያው የመጣንበት ጉዳይ ይሄ ነው። አቶ ጋዲሳ ወደዚህ ቤት የመጣ ነው ትንግርት የምትባል ልጅ የእርሶ ነች የሚባል ወሬ ስላለ ነው። ስለዚህ ነገር ደግሞ እርሶ እንዲነግሩን እንፈልጋለን። እኔ ጋዲሳ እኔ ምለው ፈይሳ አለወትሮህ ዛሬ ምን ነገር ጥሎን የቤት መጣ? አንድ ልጅ አለው የምትለኝ ደግሞ እንዲህ አንተ አይደለህ እንዴ እመቤትን ቅድሚያ ያጫሃት? ተየት የመጣሁት ነው የምወልደው እኔ ተየት አምጥቼ ነው? አንተ እስቲ አስረግጠህ ንገረኝ። ከየት ብዬ ነው? በስንት ዓመትህ ነው ይኸው ዛሬ ቤት የመጣኸው? ምን እግር ጥሎ እንደመጣህም አላውቅም። ምን ይዘብኝ መዘዝ ነው የመጣኸው? አንተም አይደለ መጀመሪያ እመቤትን ያጫሃት? እስቲ በል እስቲ እንደው አስረግጠህ ንገረኝ እስቲ እንደው እንዴ የምን ልጅ ነው? ከየት አምጥቼ ነው እኔ ልጅ የአንተው ልጅ ናት የምትለኝ? እስቲ መልስልኝ በል እንዴ። ምደንቅ እኮ ነው ጎበዝ። እንደው እንዴት ያለ ጉር ነው? እንዴት ምን መሰሪነት ነው ስራ የምትሰራው አንተ? የአንተን ድክመትን የተሻሽግብኛ እኔ ላይ የምትሸሽገው እኔ ምን የምናገረውም ነገር የለም ጎበዝ። እንደው እስቲ በሉ። ስለዚህ አቶ አዲስ የኔ ልጅ አይደለችም ነው የሚሉት? ተየት ብዬ ተየት አንጥቼ ያጫት እሱ ቅድሚያም ሰው ልኮ ያጫት እሱ በእኔ ላይ ለከካል እንደክመቱን ደግሞ ጎበዝ ተየት ብዬ ተየት። እስቲ መልሱ እናንተ እንጂ እንደው በሉ እስቲ። አቶ ፈይሳ እንግዲህ አሁን የምታወሩበት ሰዓት ነው ማለት ያለውን ነገር እስቲ ያስረዷቸው። ይኸው ሁለት ወንድማማቾች ከረጅም ዓመት በኋላ ነው የተገናኛችሁት። እንደማታወሩ በመሃላችሁ ጸብ አለ። የጸባችሁ መነሻ ባይገባኝም እያወራችሁ እንዳልሆነ ነው የማውቀው። አቶ ፈይሳ አሁን ሰዓቱ ነው መናገር ያለበትን ነገር ሁላ መናገር አለበት። እኔ እንግዲህ በእውነቱ ከሆነ እቺ ልጅ የራሱ ነች። እኔ ወንድሜ ብዙ ሰዎች ያምኑታል። እሱ በሚያምነው እምነት እኔ አላምንም። እሱ በሚያምነው እምነት እኔ አላምንም። ሌላው ግን ያምንበታል። ብዙ ሰው ይመጣለታል። ያንን እንጀራውን ለምን ይዘጋሉ ብዬ ነው እኔ ልጅቷን ደግሞ ባልባሌ ቦታ እናትየዋም ታማ የሚያሳድጋት የለም። ሜዳ ላይ ልትወርቅ ጎዳና ልትወርቅ ስለሆነ እቺስ ሕፃን ነገ ጠዋት አድጋ ለሀገሪቷም ለቤተሰቦቿም ታገለግላለች ብዬ ነው እኔ ልጅቷን ይዤ የመጣሁት ወደ ራሴ እና በጥሩ ሁኔታ አሳድጊያታለሁ፣ አስተምሪያታለሁ። ለቁም ነገር ለማብቃት በገባሁት ቃል መሰረት ለእናትየዋ ይህን ነገር አድርጊያለሁ። እሱ ግን እኔ ከእሷ ጋር ሲሞዳመዱ ምን ስሉ ስላየው ነው። በቃ ሁሉን ነገር የተለያዩ በመጋረጃ ውስጥ ብዙ ነገር ስለምትሰራ በዛ መልኩ ይሄ ነገር ሊፈጸም ቻለ። አዎ እና አምኖ የሚቀበል ከሆነ አምኖ ይቀበል። እውነቱን ነው የማወጣው፣ እውነቱን ነው የምናገረው። እኔ ፈቺ ነኝ፣ ሁሉን ነገር ችግር ፈቺ ነኝ ብሎ ከተባለ እውነቷን ደግሞ እዚህ ጋር ፍትት አድርጎ ይፍታና ያስቀምጣል። እንግዲህ እየሰሙ ነው
አቶ ጋዲሳ የተባሉትን ሰምተዋል። ያው መጋረጃውም ስላለ ለማውራት ብዙም አይመችም። ምንድነው አሁን ሁሉንም እውነት እንፈልጋለን። ከአዲስ አበባ ድረስ እዚህ የመጣ ነው ይህን እውነት ለማጣራት ነው። ይኸውላችሁ ተንጋለው ቢሰሙ ቢተፉ ተመልሰው ባፉ ይባላል። እነኚህ ልጆች አሉ ይኸው እንግዲህ ያሳደግኳቸው አሉ። እነሱ ይፍረዱኝ እስቲ እንግዲህ ተየት ብዬ ነው ይኸው እነኚህ ልጆች አሉ እቻታለች አሉ ሌሎችም እንዲሁ እስቲ ፍረዱኝ እንግዲህ የት ብዬ ቤት ይኸው እንግዲህ እነሱ አሉ እዚህ ነው የምንውሉ አብረን ከየት ብዬ ነው የምወልደው ተየት ብዬ ኧረ ቆይ እስቲ እንደው እስቲ ፍረዱ። ይኸው እቺ ልጅ አለች እቺ እንግዲህ ይኸው ትንሽ ናት ያሳደግኳት ይኸው እሷ እህቶች አሉ አሳድጋለሁ ሰብስቤ ምን ብዬ ነው ተየት እሷን መወልዳት እኔ የእርሶ ልጅ የሌሉት እሱ ላይ ይሄ የሌላ ጥያቄ ነው። በሉ ፍረዱ እናንተ እስቲ ፍረዱ እነኝህ ጠይቁ እስቲ። እሷ ግን እርግጠኛ ነች የእርሶ ልጅ አይደለችም እዚህ የተቀመጠችው ከአዳሚዎት ራሱ እኔ እንደውም የሰማሁት ነገር ከሌላ የወለዷት ልጅ ነች የሚባል ነው። እናንተ እየጎለጎላችሁ ተወዳ ወዲህ በሉ እንግዲህ እኔና እኛና ጌታ ነው የምናውቀው እውነተኛውን ስራ። ከእሱ አጭቶ አጫትን ሽማግሌ እኔ ያኔ በስንት ዓመት ነው ዛሬ መጣሁ 20 ዓመት አይበልጥህም እግር ጥሎ ዛሬ እንደው አለቀትርት የምትመጣብኝ መዘዝ ይዘህ መዘዘኛ ድሮ ማለ መዘዝ ስራ የለህ አንተ መቼም። ሁለታችሁ መሀል ያለው ጸብ ምንድን ነው ግን አለመግባባቱ ምንድን ነው? አቶ ጋዲሳ ጠይቁት እሱ ያውቃል። አቶ ጋዲሳ እውነቱን ሊነግሩኝ ፈቃደኛ አይደሉም። እስቲ እርሶ ይንገሩ ምንድን ነው በመሀላችሁ ያለው ጸብ? እዚህ ቦታ ላይ መጣ ነው ፍለጋ ነው የመጣ ነው ደግሞ 320 ኪሎ ሜትር ተጉዜ እነዚህ የደረስ ነው። እውነታውን ፍለጋ ነው የመጣ እውነታውን ማውጣት ያለበት እሱ ነው። እኛ ግልጽ ፊት ለፊት ነው ያለ ነው። እሱ በመጋረጃ ውስጥ ነው ያለው። ንግግሩም እንደዛ በመጋረጃ ውስጥ ነው ያለው። ስለዚህ ወደዚህ ወጣ አድርጎ ስራውን ከሚያበላሽ እውነቱን አውጥቶ ብናገር ጥሩ ነው። አለበለዚያ ህዝብ ካወቀ ምን ካለ ያቺ ስራውም ትበላሻለች፣ ኑሮም ኑሮ አይሆንም። ስለዚህ የእሱ ልጅ መሆኑን መናገር አለበት። ልጆች እነዚህ ናቸው ብሎ ያሳደግኳቸው ብለው እኛ አናውቅም። ስለሱ ያሳድግ እኔ ስንት ዓመቴ ነው። በሱ ምክንያት አገር ቤት አልገባም ብዬ ተውኩበት። ምክንያቱ ከመጋረጃ ጀርባ ሆኖ እኛን ቤተሰቦቻችን አስወቅሷል። ማንም ሰው ወደሱ የሚቀርብ የለም። ያው ባዕዶች ናቸው መጥቶ ሰው እያጨፈሩ ምን እያሉ የሚገቡና የሚወጡ እንጂ እኛ እንደዚህ አይነት ጭፈራ የለንም። ይሄን አንፈልግም አንወድም ነው። አዎ ያልተግባባ የተጣላችሁት በዚህ ጉዳይ ነው፣ በዚህ አምልኮ ጉዳይ ነው። አዎ በአምልኮ ጉዳይ ተው አይጠቅምህም ብለን ብንለው ነው። በፍጹም እሱ ገፋበት። በቃ ሰዎችም አመኑት። ያው መቼም ችግረኛ ችግሩ ትንሽ ከተፈታ ተቀረፈለት እውነት ይመስለዋል። ያው ዞሮ ገደል ነው የገቡት። አዎ ለነፍሳቸው አልሆኑም ለምናቸው አልሆኑም። እና እንደዚህ መጋረጃ ውስጥ ያለው ችግር ብዙ ነው። እኔ የታግኝቼ ነው የታድርጌ ነው መጋረጃ ውስጥ ነው ሁሉ ነገር የተሰራው። ለምን ይደበቃል? እውነቱ ይውጣ፣ ግልጽ ይውጣ። በቃ በሜዳ ላይ ውጣ። አቶ ጋዲሳ ሞት ይጥራህ ደግሞ ይጠራኛል። እናንተ ይሄ ወናፍ እንደው ባኮትን አሁን የተጋጫችሁበትን ነገር ሰምተናል። ሁሉንም ነገር እንዲነግሩኝ ነው የምፈልገው። ማለት አለመግባባት በዚህ አምልኮ ጉዳይ ያልተግባባ ነው ያሉት። አበድረኛ አላልኩህ ትችግር አጠጣኛ አላልኩህ። ደግሞ መተ ቤት ይበት በ20 ምናምን ዓመትህ እንዲህ ታደርገኛለህ። መዘዘኛ አያልቅብህ ለኔ ያዝነህ ግሩም። የተጋጫችሁበት ምክንያት እርሱ ያስረዱኛል። ጠየቀው እሱ ታለው ብለህ ነው። እሳቸውማ ነገሩኝ በዚህ አምልኮ ጉዳይ ያልተግባባ ነው አለ። የተገናኝተን እሱ ያለው እዛው ይሄንን አታርጉ በሚል ነው ግጭታችን። አረ ምንም አላቅም እንዲሁ ሸሸ እንጂ በቃ ምንም ነገር የለንም። ታመሜ እንዴት አትጠይቀኝ ብዬ ተኮራረፍን። ታውዲ ጎረምሳ ሆነን ነው ተለያየን በቃ። በወዛ በኋላ እኔንም ሰው አዳነኝ፣ እኔም ደግሞ ሰው ላድን ብዬ ገባሁበት። እኔን ሰውን ያዳነኝ እዛው ገጠር እዛ ሆኜ ጥሎን ሲጠፋ እንዲሁ ሰው ወሰደኝ ከመንገድ ላይ። ወላጆቻችን ሞተዋል፣ እዛው አሳደጉኝ፣ እነሱ ጋር ለመርኩኝ። እኔም ሰው ደግሞ ላድን እስቲ ብዬ እኔም ደግሞ ሰው አያዳንኩ ነው ያለሁት። ታዲያ አንተ ችግር ያልደረሰልህ ታላቅ ወንድሜ ጥሎኝ ሲሄድ በምን ልገናኘው? በምን እንዴት ብዬ? በዚህ ነው ጸባችን። በቃ በል አልታይህም እንዳትቀብረን ተባባል። ደግሞ ዛሬ ቤት የመጣሁ መዘዝ ይዞ አያልቅበት። ይሄ ነው እኔ ደግሞ ላድን ብዬ ነው ሰው ያዳንኩ ነው። አዎ ትክክል።
ይሄ ነው ጠባችን። ምንም መጠብ የለንም። ርዕስ ጉልታችን እዛው ሞልቷል። ይሄ ነው። ያው እንግዲህ አቶ ጋዲሳም የነገሩኝ ነገር አለ። እንደው አቶ ፈይሳ እኔ ግራ እየገባኝ ነው እዚህ ጋር ማለት የጸባችሁ መነሻም ግራ ገብቶኛል። ልጄ አይደለችም እያሉ ነው እርሳቸው። እንግዲህ የእርሱ የመጀመሪያ ያጯት ሴት ደግሞ ከሳቸው ነው የወለድኩት እያለች ነው። ትላንት ወደ መጨረሻ የሚሆን ነገር ብላ ነበር። ውድ ቤተሰቦች እሱን ነገር አሁን ማንሳት አግባብ አይደለም ብዬ ነው። አቶ ጋዲሳ የሚሉት ነገር አለ፣ እሳቸው ያሉትም አቶ ጋዲሳ ያሉትም ነገር አለ። አቶ ፈይሳ እርሶም እንደው እስቲ ሚሉኝ ነገር ካለ። ያው እንግዲህ እሱ ምለው ተጣልተናል የምለው እኔ በዛን ሰዓት ከማን ጋር እንደተጣላ እንዴት እንደሆነ እንደታመመ አናውቅም። በራሴ በኩል አላውቅም። ምን ያለሁት አዲስ አበባ፣ እሱ ያለው ገጠር 320 ኪሎ ሜትር ላይ እኔ መስማት አይችልም። ምክንያቱም የሚመጣ ሰው ካለ ወይንም ደግሞ ቅርብ ዘመድ ካለ ከሌ እንዲሆነ ብሎ የሚናገር ሰው ብኖር ነበር እንጂ የምናውቀው እንዴት አድርገን እናውቀዋለን? እሱ እዛ ያለ እሱን አዋቂ፣ ለዚህ ሁሉ አዋቂ የተባለ እሱ ነው። በመጋረጃ ጀርባ የሚኖረው እሱ ነው። እኛ በምን እንወቀው ጉዳቱና ችግሩን። ስለዚህ እኔ ይህን ሁሉን ችግር አደረስኩም ብሎ እሱ አሁን በቤተሰቦቼ ላይ ያው በባለቤቴ ላይ እኔ ካገባ በኋላ ችግር ያመጣብኝ እሱ ሊሆን ይችላል። በእምነቱ ግን አላምነውም። አሁንም አላምነውም። እንደው ምክንያት ለሱ ምክንያት ሆኖት ይሆናል እንጂ ልጅም ያጣን በሱ አይደለም። ልጅ ሰጪ እሱ አይደለም። ሰጪ ፈጣሪ ነው፣ እግዚአብሔር ነው የሚሰጠው። እሱ ምንም ነገር ልክ ማጥፋት ይችላል። አሁን ምክንያቱም በልዩ ልዩ ነገር አድርጎ ሰው ማጥፋት ይቻላል፣ ግን ማዳን ወይም ደግሞ እንዲወልድ ማድረግ አይችሉም። ስለዚህ እቺ ልጅ የራሱ ነች። የራስ ያለን ብሎ ለምሎ ነገር ደግሞ ማስረጃው አለ። በዛ በማስረጃ መሰረት ደግሞ ይጠይቅበታል። እሱም ደግሞ ወደዛ መግባት ይችላል። በቃ የሁለቱ ደግሞ ምርመራ ማድረግ ይቻላል ከተፈለገ ማለት ነው። እውነቱን ካላመነ ግን ማመን ይኖርበታል። ይመን ሰዎች አምኖበት የለ እሱም ደግሞ በዚህ ማመን አለበት። ካላመነማ እንዴት አድርጎ ሰው ያምነዋል? ስለዚህ ይሄ ነው በእኔ በኩል ያለው። ሌላ እንግዲህ እሱ ደግሞ ምለውን እንሰማዋለን። ያው አቶ ጋዲሳ ፈቃደኛ አይደሉም ይሄን ነገርም ለመመለስ። በመጀመሪያ እዚህ ለመነጋገር ፈቃደኛ ስለሆነ አመሰግናለሁ። መጀመሪያ አካባቢ ትልቅ ተፈጥሮ ነበረ ከሷም ጋር የወጣውትኝ ከቀዳማቸው ጋር ትልቅ ተፈጥሮ ነው የወጣውትኝ፣ አለመግባባት ነበር። አሁን ግን ለማውራት ፈቃደኛ ነው እዚህ ቤት ስለጠሩኝ አመሰግናለሁ። አሁን እኔ ችግር የለውም አንድ ሰው አስገባለሁ። የትንግርትን ወላጅ እናት አስገብቼ ከእርሶ ጋር ማለት እሷም እኔ የምናገረው ነገር አለኝ እያለች ስለሆነ ገብታ መናገር ያለባትን ሁላ እንድትናገር ነው ማድረገው። ስለዚህ ቀጥታ ወደዛው እንሄዳለን። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። ውድ ቤተሰቦች እንግዲህ ወይዘሮ መቤትን ይዤ ተመልሻለሁ። እንግዲህ አቶ ጋዲሳም አሉ፣ ያው ሁሉም ፈቃደኛ ሆኑ ተሰባስቧል ይሄን ነገር ለማውራት። ሁላችንም እንግዲህ በዚህ ተገኝተናል። እሺ አሁን የእርሶ ተራ ነው። አቶ ጋዲሳም የኔ ልጅ አይደለችም እያሉ ነው። እሱ ደግሞ ትላንት አንዳንድ ነገር እየነገሩኝ ነበረ ከልጆች ጋር በነበረው ሰዓት። እሱንም ነገር እንዲነግሩን ፈልጋለሁ። ይሄው አቶ ጋዲሳንም አገናኝቶ አልመጣም እዚህ ቤት ብለው በመከራ ነው ይዤት የመጣሁት። ታመሙ ነበር፣ ደገፍ አድርገን በመከራ ነው ወደዚህ ቤት ያመጣነውት እና አሁን ሁሉንም የሚነግሩበት ሰዓት ነው። አሁን እዚህ ቤት መምጣት አልፈልግም። እዚህ ቤት ስመጣ ብዙ ማስታውሰው ነገር አለ። ያው ነይ ስላልከኝ ግዴታ ልጅቷም አባቷን ማወቅ ስላለባት ነው የመጣሁት። አባት ነኝ የሚለውም ሰው ራሱን አባትነቱን ተቀብሎ ልጅቷንም እንዲያሳምን ስለፈለግኩ ነው የመጣሁትን እንጂ መነሳቱን ሁሉ የምችልበት አጋጣሚ ላይ አይደለሁም። እውነት ነው አባቷ ነው አቶ ጋዲሳ የልጅቷ አባት ነው ያውቃል። እኔ ልቦናው ያውቃል። ለምን እንደሚክድ አላውቅም። እና እሱን ከባለቤቴ ጋር ያኔ ባጨኝ ሰዓት እሱን አስታርቅሻል፣ እሱ አልፈልግም ትዳሩ በቃ ይቅርብኝ ሲል አስታርቅሻለሁ ብሎ አባብሎ ወስዶ ነው ያለ ፍላጎት ያስረገዘኝ።
አሁን ለሰው ለሚሰማ ሰው ትልቅ ሰው ነው እሱ፣ እንዲህ የሚያደርግም አይመስልም። ይታል ስንት ሰው እዚህ ቤት እንደሚመጣ ምን አይነት ክብር እንዳለው አይታል። ገና ደግሞ አሁን ቁጭ ብንል ብዙ ሰው ይመጣል ሲሰግድለት፣ የሚሰግድለት ስንት ሰው ይመጣል መሰለ። ለስሙ ትልቅ ሰው ነው። እኔ እንደዚህ ያደረገኝ ወንድም ምናምን ብዬ ስነግረው ሳለቅስ አይዞሽ ብሎ እንደሚያጽናና ሰው ሆኖ እኔ ያስታርቃቸዋለሁ እሱም እሺ ይላል ምናምን ብሎ ነው አምጥቶ አባብሎኝ የዛኔ ደፈረኝና ይቺ ልጅ የተፈጠረችው። ከዛ በኋላ አይንሽ ላፈር አለኝ። እኔም ብናገር የሚያምነኝ ሰው የለም ብዬ የሆዴን በሆዴ ይዤ ቁጭ አልኩኝ። ግን አሁን ጊዜው ነው በቃ። እሱም የሚያምንበት ይኸው እንደዚህ እንዳየኸው ተከናንቦ ነው ቁጭ የሚለው። በቃ ሰው እንዲያዩ አይፈልግም። መልኩን ተደብቆ ነው። ስራው ግን በስር ለስር ስንት ስራ እንደሚሰራ አሁን በሱ ቤት ትልቅ ሰው ነው። ልጆች ይሰበስባል። አሁን ለሱ ቤት ሰው ያበላል፣ ሰው ያጠጣል። ችግርተኛ የሚረዳ ነው የሚመስለው። በውስጡ ግን ስንት ችግር ሰው ላይ እንደሚያደርስ ይኸውልህ። እኔ ራሴ አንድ ተሞክሮ ነኝ። እያየኸኝ ነው እንዴት እንደነበርኩ። ትላንት አይተሃል። ዛሬ ራሱ በግድ ነው የመጣሁት። እኔ ወደዚህ ቤት ወደ እሱ ቤት መምጣት አልፈልግም። የሚያመልከውን ነገር ማየትም መስማትም አልፈልግም። እሱ አመልኮት የተመቸው ሰው ነው። እሱም ብሎ ሰው አዳኝ ነኝ እያለ አይተሃል። እኔ ተሳስሬ ቁጭ ብያለሁ ከራሴ ጤናዬን ታውቆብኝና እኔ አሁን ለሱ የምነግረው ምንም ነገር አያስፈልግም። እናንተ እንድሰሙት ካልሆነ በስተቀር ልጁ ናት። ደፍሮኝ ነው የዛን ጊዜ ያስረገዘኝ። ወንድምየውን በተወ ጊዜ ወንድሜ አይተውሽም እኔ መክረዋለሁ ቆጣዋለሁ ብሎ ነው መጥቶ ባላሰብኩት ሰዓት ልጅ አስረግዞኝ ከዛ በኋላ አይንሽ ላፈር ብሎኝ እኔ ያው በብስጭትም ደረሰብኝም ችግር ዛሬ በሽተኛ ነኝ። ካልጋር የረጅም ሰዓት ተነስቶ መቆም አልችልም። እኔ ዛሬም አንተን አክብሬና የልጅቷ እውነት በቃ የአባትነት እንትኑን ተወቀው ብዬ እንጂ እሱ ቤት መመጣም ሴት አይደለም። ለሚመጡም እግዚአብሔር ይሆናቸው። እንድናለን ብለው ለሚታመሙ ሰዎች፣ እንድናለን ብለው ለሚያመልኩት ለሚመጡበት ሰዎች እኔ አዘንኩላቸውና እኔ አሁን የምነግርህ በቃ የልጁ አባት መሆኑን ያውቃል፣ ልቦናው ያውቃል፣ ከኔ እንዳስረገዘኝ ያውቃል፣ እንደወለድኩለት ያውቃል። ልጅቷን ልጄ ብሎ እንዲቀበል ነው እኔ በቃ የመጣሁት። ይሄን ልናገር ነው የመጣሁት እንጂ እኔ እዚህ ቤት መምጣትም ማየትም አልፈልግም። ይሄን ነው ልልህ የምችለው ነገር። እንግዲህ አቶ ጋዲሳ እየሰሙ ነው። እንግዲህ ይሄ ነው ልጆት ስለመሆኑ ማረጋገጫ እንግዲህ የተነገረ ያለው ይሄ ነው። አባብለው ሌላ ነገር አድርገውኛል እያሉ አንጀቢ ገርማል ኩበበት እንኮይ ዛሬ ማፈቶ ለቋችሁ ነው የሚመጡት። ማፈቶ ለቆሽ ነው ተውት አባቴ ብዬ ነው አችን የምወልደው። አረ ጉድ! አጃይብ እኮ ነው እናንተ። እንደው ስራ ካላሳፈረ ለምን ከመጋረጃው ተካታውራም ከሰው ጋር ስራ አሳፍሮክ እኮ ነው። እሱም ያሻሻል። ምን እግር ለቋችሁ ከየተፈላልጋችሁ መጣችሁ እንዴ? ልጆች ሌላ ችግር ሳታደርስ እንደው መንግስት ራሱ የሆነ ነገር ቢፈጥርበት ጥሩ ነው። ይሄ ሰብስቦ አሳድጋለሁ የሚላቸው ልጆች ራሱ ነገር ያለ መድፈሩ ምንም እንትን የላቸውም። በእውነት ነው የምልህ። ከውስጡ ትልቅ ሰው ነው፣ ውስጡ ግን ትንሽ ነው። አስተሳሰቡ ደሃ። አሁን ትንግርት ልጆት ነች አይደለችም ነው? የኔም ልጅ አይደለች። አረ በጣም እሱ የሚለየን ይለየናል። ከዚህ በኋላ እኔም ዝም አይደለም። የታጨችው ታላቅ ወንድሜ እሱን ያጫት። ታዲያ ከየት ብዬ ነው እኔ ደግሞ የምወልዳት? እሱ አንዴ እሱ ነው ትላለች፣ አንዴ ደግሞ አንተ ነው ትላለች። እኔ ወሬ ነው ከቤት የጠራኸኝ ጊዜ ትረሳዋለህ። ነይ እሱን እኔ መክረዋለሁ፣ እኔ አስታርቅሻለሁ እንዳይከፋሽ ብለህ የወሰድከኝን ጊዜ ትረሳዋለህ። ነይ ብለህ ደብቀህ የወሰድከኝን ቦታ ትረሳዋለህ። እኔ እኮ አልረሳውም። አሁንም ቢሆን እመን፣ ሌላ ጉድህ ከሚወጣ የሚያመልኩ የሚሰግዱሉ ሰዎች ሳይሰሙ ልጅ መሆኗን አውቀህ በሚስጥር ተደብቀ መኖር እንደማትችል አውቀህ ልጅህን አምነህ ማሳደግ ነው ያለብህ። በቃ እኔ ከዚህ በኋላ ለሚመጣው ነገር ሁሉ ዝግጁ ነኝ። ማመን ነው ያለብህ። የእሱ ነው በልተበላይ ሰለካሽ ነይ። ማንም አላከኝ እኔ አላውቅም። እናቷ እኮ ነኝ። እኔ ነኝ እኮ ያስረገዘኝን ማውቀው እኔ ነኝ። በስንት ዓመት ነው የመጣሽው? እንደ አንድ 30 አይሆንም? ይሁና በቃ ቻልኩት እኮ። ተደብቆ የሚቀርብ ነገር አይደለም። ወንድምህ ህይወቱ ተበጠበጠ በአንተ ተደብቆ ለመኖር። አንተን ለመደበቅ ተብሎ ስንት ሰው እኮ ተመሰቃቀለ። አንተ ተጋርደህ ትቀመጣለህ። ሰው እዛ አደባባይ ላይ ይሰጣል። ስለዚህ ዛሬ የሚወጣበት ጉድ የሚወጣበት ቀን ነው። ጉድው ሰምቶ ሌላው ሰው ጉድ ሳይልህ ልጅህን እመን። እሱን ነው የምለው። አሁን ለምን አቶ ጋዲሳ እውነቱን አይነግሩንም? በሰዓቱ የተፈጠረውን እውነት ለምን አይነግሩንም? ሰራዋን ሰጣት እኮ ይኸው አልጋ ቁራኛ ሆኛለሁ አለች። የውሸቷ አንዴ በወንድሜ ተላከካለች፣ አንዴ በእኔ ተላከካለች። አልጋ ቁራኛ አድርገኝ። አንተ የሰራህብኝ መተት ያንተ አምልኮት ነው ያሳፍሮ ቁጭ ያደረገኝ። ዛሬ ካላመሽበት እንዴት ይናሻል? ላክብኛ ተየት ብሎ ላክብኝ ብሰሪ እውነት ታደርግ። አንዴ በወንድም ነው አንዴ በኔ ነው። ተየትም
ማቅጠሽ የወለድሻትን በኔት ትተላከኪያለሽ። ማግጫ አይደለም ከነ ክብሬ ነው ያገኘህ። አይረጉድ እንደው ባካችሁ ማለት አሁን ወደ መፍትሄ ነው። ትልልቅ ሰዎች ናችሁ፣ ወደ መፍትሄው እንድትመጡ። ስራ ያወጣኛል፣ ግድ ያወጣሃል። አሁንማ ህግም አይለቅህም። ስንት ጉድ ይወጣል። አሁን ከዚህ በኋላማ እኔም አልቀመጥም፣ አልተኛልህም። ከዚህ በኋላ ያንተ አምልኮት ምን እንደሚያመጣ ያለው በቃ እናንተው ማመን አለብህ። ክብርህን አንተ ለክብር ስትጨነቅ የሰው ልጆች ህይወት መበላሸት የለብም። የወንድም የሚሆን ሲመሳቀል አንተ መጋረጃው ዝም በይ አንቺ የምታውቂው ነገር የለም። ዝም በይ ምን ያሳደገሽ አባትሽ ወላጅ አባትሽ እኮ ነው። ምን አሳድጎሽ ነው? አንቺም ያንዷ እዚህ የምትመላለስ ሴት ልጅ ነሽ አሉ። ከሷ የወለደሽ ነሽ። አንቺም ልጇ ነሽ ልጁ ነሽ። እኔ ቅድም ነግሬ ካለ እነሱ ስም ይገጣ አለማውቀሽ ነው። እናትሽን እንደዚያው ይሄው አስረግዞ እንዲ በቃ እሱ ለምዷል እኮ አሁን ሰው ስለማያውቀው እንጂ ያንንም እያስረገዘ መተው ነው ስራው። ሰውየው ልጁ ነሽ። አንዷ እዚህ የምትመላለስ ሴት ልጅ ነሽ የሚባል ወሬ ሰምቻለሁ። አንቺ ለአንቺ ላይነግርሽ ይችላል። አንቺ ጨዋ ነው። አረ ምን ልጅ ምንም ያሳደግሽ አይደለም። የወለደሽ ልጁ ነሽ። አሁን አንተ አልጨረስክም እንዴ? ምንድን ነው የሚጨርሰው? ገና ስንት ጉድ ይወጣል። እሱ ሰውዬ እዚህ ተደብቆ የሚቀር መሰልሽ እንዴ? አይቀርም እኮ አሁንማ ገና ጉዱ ይዋረዳል። ወጥ እሳቸው ምንም ጉድ የለም። ምን እሳቸው በእናትሽ ዝም በይ። እሱም ብሎ እሷቸው ስራው ነው አንተ የሚያስበለው። እሱ ደግሞ ምን ትልቅ ስራ አለው ባለጌ። እንደው አቶ ፈይሳ በዚህ ጉዳይ ላይ የሚሉት ነገር አለ? እውነቱ ከሆነ ይሄ እንቆቅልሽ ነው። ይሄን ነገር እንዴት አይነት ውስብስብ እንደሆነ ግራ ይገባኛል። ደግሞ የሌላውን ሳይንቲስት ሳይል እንደገና ወደ ሌላ ከሌላ ወደ ሌላ ይሄ ነው እናንተ መላ የመጋረጃ ሰዎች ስራችሁ ይሄ ነው። ለማንኛውም እንደሚወራ ለአንደኛው ልጅ እዚህ ካዳሚ አድርገህ አስቀምጣታል። አዎ ወሬ የሰማ ሁለተኛ ነገር ደግሞ እቺኛዋን ልጅህን ተቀበለናል አድጋለች። ምንም ካንተ የምትፈልገው ነገር አባትነት ስም ብቻ ነው ካንተ የምትፈልገው። በቃ ምንም ካንተ የምትፈልገው ሀብት የለም። ምን የለም። ምን ሀብት የታለ? አንተ ዝም ብለህ በቃላት ብቻ ሰዎችን እየገዛ የምትኖርበት እንጂ ይሄ በመጋረጃ ጀርባ ሆነ የምታካብተው ሀብት ይቅርብህ። ልጅህን ተረከበኝ። እቺንም ደግሞ እናቷ ጋር ስጣት። አንተ መጨረሻ ግን አያምርም። ልጆችህም እንደው እንጃ መጨረሻው በሰውም ፊትም ሆነ በእግዚአብሔር ፊት እንጃ። እኔ አንተ ጨርሰው ቃላቱን አንተ ጨርሰው። ስለዚህ ልጅህን ተረከብ የኔ ልጅ ነው ብለህ በቃላት ነው የምትረከው። አንቺ ምንም የምታውቂው ነገር የለም። አንቺ ቡና ከማፍላት ምንም የምታውቂው ነገር ይጨነቃል ወይ ጉድ! እሱ ስንቱን አስጨንቋል። አንቺ ሳታውቂ አባትሽ ነው የግድ አባት ነኝ ብሎ አይነግርሽም እኮ። ለምን መሰለሽ? እሱ ስራውን ያውቃላ። በየቦታው እየሄደ ስለሚወልድ ልጆቹ ሊበዙበት ነው። አንቺም ልጄ ነሽ ካልሽ ያም ልጆች ናቸው። ሰው ሊታዘበው ነው። እንደው ዘመድ ስለሆናችሁ ታግሷችሁ። ኧረ የራሱ ጉዳይ። ምን ዘመድ ነኝ ከሱ ጋር? ምንም ዘመድና የለኝም። ቀን ጎሎብኝ ነው ከሱ ልጅ የሰጠኝ እግዚአብሔር። ስለዚህ አንቺ ምራትሽ ፈልጊ፣ ቤተሰቦችን ፈልጊ አለች እኮ ቤተሰብ። አረ ታውቂያለሽ፣ ከእሳቸው ውጭ ምንም ዘመድም ወገን ሁለትሽም ታስረሻላ። ምን ታረጊ አንቺ? ምን ታውቂያለሽ? እኛ የጠላነው ለዚህ ነው። ሰውየውን ሌላ ነገር አላረግነውም፣ ምንም አላረገንም። ግን ይሄን መጋረጃ ተው ነው። መጋረጃውን ትተህ ግልጽ ወጣና ስራን ሰርተህ ኑር ነው። ሌላ ነገር አለ። ገብቶሻል? እየሰማሽ ነው? አሁን ምቺ መጋረጃ ጀርባ ለአንቺም ነገ ጠዋት እንደዛው አላት። ተጠንቀቂ። ይኸው ልጅ የሱ ልጅ አይደለም ብሎ ይኸውልህ የምታክለው ልጅ አይተሻት አይደል? ይኸው አባቴን ብላ ነው የመጣችው። እንግዲህ እሳቸው ታዲያ አይደለሁም ካሉ ምን ይደረጋል? አይደለሁም አሉ። ህግ ያወጣዋል። ህግ አለ። ዛሬ ዘመኑ ቴክኖሎጂ አድጓል። በቴክኖሎጂ ተጠቅመሽ ትፈልጋለች። ዘመድ ስጋሽን፣ ደምሽን ትፈልጋለች። ከዚህ ውጭ ግን እዚህ መጋረጃ ውስጥ ሆኖ ያያትን በድብቅ እሳቸው ያውቃሉ እኮ የወለዱትን እኮ ያውቃሉ እኮ። እሳቸው እኮ እናንተ አባት ነግራቸውም እሳቸው ራሳቸው አዋቂ ናቸው እኮ። ሲጀምር ለራሱ ማላወቀበት አዋቂ ስለሆኑ እኮ ነው አንቺን ማውቆ እዚህ ያስቀመጡሽ። የሰው ድል እያሰረ አዋቂ እድልሽ እኮ ተቀይቷል። አንቺ አሁን እዚህ በቃ እዚህ እና ምን ታፈይበት ሰዓት ነው አሁን አንቺ የምትማሪበት ሌላ ህይወት የሚኖርሽ እኮ ነው። አሳስሮ ቁጭ አድርጎሽ የሱ ቡና አፍያ አድርጎ ያስቀመጠሽ በምን እዳሽ? ንቂ፣ አንቺም ንቂ፣ እኛም ነቅተንበታል። ንቂ። አይ በቃ ጀበናውን ትተሽ ተነሺ ወደምትነሺበት አንቺ። ኧረ እባካችሁ እንደው ዛሬ ምንድን ነው የምታወሩት እናንተ ሰዎች? በቃ ጉዳያችሁን ከጨረሳችሁ ለምን እኛ ጉዳያችን ገና አላለቀም። ያው ራሴ አፍካሪው ለምን አላወራም? ለምን ዝም ያለ ይመስልሻል? እሳቸው አወሩ እኮ በቃ ምን ያወራል? ዝም አለ። አፉን አስያዝነው። ለምን ስራውን ያውቃል።
ስለዚህ በስንቱ ህይወት ያንቺ እንደተጫወተ ደግሞ ዞሮ ሊመጣበት ነው። የኛ ሳል ዞሮ ሌላ ሊመጣ ነው። ያንቺን ቤተሰቦች እኮ ሊመጡ ነው። ታውቂያለሽ፣ አላወቅሽም? ታውቂያለሽ። ነገ ሳታገኝ ለካ እኔም እንደዛ ነበርኩ እኔም እንደሷ ነበርኩት ያለሽ እንደ ምንም ዘመድ የለኝም። ይሄ እንድታውቂ እስቲ አሁን አቶ ጋዲ ስለምሮ ዝም ያሉት? ቆይ ግን ያልገባኝ ነገር ለምን ቢጨርሱ ምን እንዴት መሰለህ በለፈለፉ ይጥፉ አሉ። ዝምታ ምላሽ ነው። ሲደክማቸው ይሄዳሉ። ምን ቸገር ይፈንጩ። ቁንጫት ዘላ በኋላ ትፈነችራለች እኮ። ይልቅ አሁን ስራ ካላችሁ አንተም በ30 ዓመት መተሃል። አንቺንም ድሮ ነው እንዳጨሽ ነው የማውቀው። አሁን አይበቃችሁም? ጨረሳችሁ እኮ በቃ። አሁን ምንም አልጨረስንም። እማኝ ካላችሁ አንተ አባትነትን ተቀበል። እንግዲህ እግርሽ ማነሳሽበትን ጠይቅ ሂጂና። አባት ነህ ታውቃለህ። ልቦና አይ እንግዲህ በቃሽን ቆየ። አይ ልቦና እያወቃት እዛው እኔ እዛው ዘመጣልኝ እንደለኔ አንተ ምንም አትፈልግም። ካንተ ምንም እኔ ምንም አትፈልግም። ሀብታለን እኛ ጋር ትኖራለህ። ግን ልጅነቷን ተቀበል ነው። አባትነትን ልጄ ነሽ ብለህ አሳምናት። በቃ ይሄ ነው። እሷ ተጨንቃ ከምትኖር አንተ ተጨንቀ ብትኖር ይሻላል። እርሶ ካሳደጓት ታዲያ በቃ ልጆት ናት። ለምን እርሶ ጋር ትኖር? ወላጅ አባት እያለ ምን እንዳለበት አባቷ ካልሆነስ ታዲያ በግድ ነው? እርሶ አሳድገዋታል። እርሶ ጋር ትቀመጥ በቃ። እሳቸው የኔ ልጅ አይደለችም ካሉ ምን ማድረግ ይቻላል? የእሱ ልጅ ነች እኮ እጮኛው አይደለ እንዴ? እሱ የእሱ እኔ ታጋባይ መጥተህ ነው። አቶ ጋዲሳ እንደዛ አይደለም እንጂ። የለም አስወጡልኝ ባካችሁ እነኝህ ሰዎች። እኛ አልወጣም። ውደቱ ሳይመጣ እውነት ሳይወጣ እኔ ከዚህ ቤት ምንም ይምጣ የለ። እኔ በእንደዚህ አይነት ነገር አላምንም። አልወጣም። እስካሁን ታግሻለሁ። ከመጋረጃ ትወጣለህ። ልታጋባኝ ነው። ትረከባለህ። ቆመህ ትረከባለህ። ልጅ አይደለም ይታቃታለህ። ወድህ ታውቃታለህ። በግድ ነው እንዴ? ያንተ ልጅ ነው እንዴ የምታመጣት ለኔ? አሁን ልጆት ከሆነች እንድታምኑ እንፈልጋለን። ይኸውላ ማስረጃ ሚያንተ የሚለው ወደ እርሱ እማኝ አንጡ፣ ነቃሽ አንጡ እስቲ። ተቸግራችሁ ካለ ይሄ ሁለት እማኛ መጣ። ከዚህ በላይ ታዘርፉኝ የመጣችሁ ምንድነው? የምናዘርፍ እና ኋላ ምንድነው? ልጅ የለኝም፣ ልጅም አይደለም። እባክዎትን ለምን ልጅቷን አምጥቼ ራሷ ባፏ አትናገር? እንደዛ ይሁን። አይ ለምን መጥምጣና እርስ በርሳቸው ይነጋገሩ። አይ እኛ እናውራበት። እርሶ ወደ ውጭ ውጡ፣ እኛ እናውራበት። ይኸውልዎት አቶ ጋዲሳ አሁን እውነቱ እንዲነግሩኝ እፈልጋለሁ። እኔ ልጅ የለኝም። እኔ የእሱ ልጅ ናት። እንጮኛው እንደሆነ እንዳጫት አውቃለሁ። ተዋላ አላውቅም። እኔ ይኸው 30 ዓመት ይሄ ነው። የተወልዳ መታ ነው እንደገና እኔ ማግጣ ማሳድግላት። እኔ ጉዲፈቻ ነው። እንግዲህ በቃ አይገኝም። አሳድጎች አሉኝ እኔ አውቃለሁ። አሁን እርሶ ምንም የወለድኩት ልጅ የለም ሁሉም በጉዲፈቻ ነው እያሉ ነው? ልጅ የለኝ እኔ። የእሱ ልጅ ናት እንዳጫት አውቃለሁ። ያኔ የዛሬ 30 ምናምን ዓመት ያገባ አላውቅም። በቃ የወለድላት አያውቅም። የትም ማግጣ መታ ልጅ ትለኛለች እንደማላውቃትን ሆቸው ጉድ እንዴት ያለ ጎን ነው እናንተ አጃይ። ስለዚህ አሁን ልጅ አይደለችም እያሉ እየካዱ ነው ማለት ነው። ልጅ የለኝም፣ ልጅ አይደለችም። እንደው የት ብዬ ነው የማውቃት? ይታውቃት። እኔ ከሌሎችም ሰዎች የሰማሁት የእርሶ ልጅ እንደሆነች ነው። እኔ እዚህ አካባቢ ያለ እዚህ ከአዲስ አበባ እዚህ ከመጣው ጀምሮ ስለእርሶ ስለማጣያ ራሴን አመመኝ። ተወኝ። ዛሬ ማፈቶ ለኳችሁ ነው ያህል ሁላችንም እናውቃለን። ልጅ እንደሌላቸው ሁላችንም እናውቃለን። እንዳለው ታውቂያለሽ። ይድፈላ ሰምተሻል ማለት ነው። አንቺ የምታውቂው ነገር አለ ሲጀመር እየደበቅሽላችሁ። ልጅ እንደሌላቸው ሁላችንም እናውቃለን። ይኸው እዚህ ያለህበት ቦታ ሁሉም አደባባይ ሰው ፈርቷቸው ነው፣ አዋቂ ስለሚባሉ ፈርቷቸው ነው እንጂ ብዙ ሚስጥር ደብቁላቸው ነው። ሰው ፈርቶ አይኖርም እንዴ? ፈርቶ አይኖርም። ስለዚህ እውነታውን አውጣት። ግድ የለም እውነታውን አውጣት። ችግር የለውም። ጉዲፈቻ አሳድግልኝ ካልከኝ ሕፃን ልጅ አንተ አሳድግላለሁ ከሰለቸህ ማንና እኔ እሷን ይዣት እሄዳለሁ። አሳድጊያታለሁ። ምን ብያለሁ? አሁንም ደግሞ ለትልቅ ደረጃ አደርሳታለሁ። እኔ ችግር የለብኝም። አንተ ነው ችግር ያለብኝ። መጋረጃ ውስጥ ነው የሚሰራው ስራ ፈጽሞ ጥሩ አይደለም። ስለሰለችህ አይደል? አቶ ጋዲሳ እኔ በእንደዚህ በመጋረጃ ምናምን አላምንም። ግን ይኸውልዎት አንድ ነገር ይንገሩኝ። የዚህችን ልጅ እውነት ለማውጣት ከአዲስ አበባ ድረስ መተናል። ስለዚህ ሁሉንም እውነት እንፈልጋለን። ከጃፓንም ምጡ ከዩጎዝላቭም ነው። እኔ ደግሞ ልጅ አይደለችም ዋሽንግተንም ምን አሻኝ እኔ እንዴ? ጋዲሳ ሊፈራ አይፈራም። ያልሆነችዋ ልጅ ነው እንዴ ልጅ ነው የምለው እናንተ እንዴ? የምን አዲስ አበባ ቀርቶ ጃፓንም ይኸውልዎት እናትየውን አታለው እቺ ልጅ እንድትወለድ አድርገዋል። የለም እናቴ እኔ ልጅ የለኝም አብዬ ጎሽ ራሴን አመመኝ። በቃ ውጡልኝ። እንደው አልፈልግም። ምን ፈቶ ለቀቃችሁ ዛሬ እናንተ ነው በቀትር
ቡና ያልጠጣበት ነው። ይኸውልሽ አንቺ ለምንድን ነው እውነቱን ማትነግሪኝ? ከእሳቸው ጋር እንደ ላይ የደበቅሽው ነገር እንዳለ አውቃለሁ። ወይ ጉድ! እኔ ምን እደብቃለሁ? እኔ እኮ ቅድም ነግሬካለሁ። ምንም የምደብቀው ነገር የለም። ልጅ የለኝም ካሉ ልጅ የላቸውም። በቃ ልጆቻቸው እኛ ነን። አይ ተቸግረናል፣ እዚህ ያሳድጉልን። ይሄ አንድ ጥያቄ ነው። እሳቸው ችግር የለባቸውም፣ ያሳድጉላቸው። ይኸውልሽ አሁን ለዚህ ድረስ የመጣ ነው ከአዲስ አበባ እዚህ ለማደጎ ልጅ ለመስጠት እኮ አይደለም፣ እውነቱን ለማውጣት እውነቱን ለማግኘት ነው። የ30 ዓመት ጥያቄ መልስ ለመስጠት ነው። የ30 ዓመት ታሪክ ይዘን የመጣ ነው። ለምን እንወሻሻለን? ልጅ የለኝም አሉ እኮ በቃ። ልጅ ከሌላቸው እሳቸው ምን አርጉኝ ነው የምትሏቸው? ቡናቸውን ይጠጡበት። በጣህ ላይ ነው የመጣው። እባካችሁ ምንድን ነው የምታወቁት? እዚህ መጣችሁ። አንተ ከፀሐይ ነው የመጣው። እኛ ደግሞ 320 ኪሎ ሜትር አንድ ሽምና አንጀታችን እየተበጠበጠ ነው እዚህ ደረሰ። ታዲያ ሲደርሳችሁ አንጀታችሁ ተበጥብጦ ወሬ መፈትፈት እንጂ ምን አመጣችሁ? አውሮፕላንማ አንተ ጋር ነው ሀብት ያለው። ምን ያህል ከመጋረጃ ጀርባ ነው ብሩም ምኑም ሰው የምኖረው። አንዴ ምን መጣሁ ብትመጣ ታዲያ ምን ብር አለ? አዲስ አበባ ነው የምኖረው ብለህ የለ እንዴ? አውታንቲ ነው የምሰራው። መኪና ግብቻ አልወላል ክምድ መኪና ትከፍልናለህ። ችግር የለውም። አሁን ይኸውላችሁ እኔ የእናንተን ጸብ አይደለም ልጆትን አሁን ያምናሉ አያምኑም? እኔ አላምን። ከየት ነው የምወልደው? ልጅ የለኝም። ልጆችን እነኝዋሉ እዚህ። እርግጠኛ ኖት? ነገርኩ። ችግር የለውም። አሁን ይኸውልሽ አንቺ ይኸውልሽ የደበቅሽላቸው ነገር አለ ነው። ምንድን ነው ሀሳብሽ? እባካችሁ ሰው ውጡልኝ ነው የምላችሁ። ነገር የለም ነግሬ ካለ ያለው ነገር እኔ ምንም ከዚህ ቤት እውነቱ ሳይወጣ ይኸውላ ኪሎ ሜትር አቋርጠ ይኸውላ ጭቅጭቅ ውስጥ የገባ ነው። ከአዲስ አበባ ድረስ የመጣ ነው እኮ እውነት ልፍለጋ ነው። እውነቱ ተነገረህ እኮ። ኧረ ቡናቸውን ይጠጡበት እሳቸው። ናውጣ መታላለች ልጅቷ። እሺ ባንዴ እንደማመጥ እባካችሁ ግቢና ይችልስ አስቀጽፏል። ምንም አትከሰፈቻለሁ እዚህ ቦታ ላይ እባካችሁ እናውራ። ለምን አይወጣም? እባካችሁ እናውራበት መጀመሪያ። ይሄው ቃልቻለሁ ከዛሬ ጀምሮ አባቴ ማን ነው እንዳትኛው እዛው ውስጥ ጓዳ ውስጥ ያለው ሰው ያንቻ እዚህ ውስጥ መግባት አይቻልም። በህግ አምላክ ሰው ቤት መጥቶ እንደዛ አይነት ነገር አለ። ግቢና ትንግርት እባክሽ ተረጋጊ። ትግባ ልቀቃ ትግባና ትይው አባ ምን ነገር እየተፈጠረ አባቴ የሚባለው እዚህ ውስጥ ነው ያለው። እሺ ስለና ጀበናው አባቴ ቆይ ምንድነው ስራው? ስራውስ ምንድነው? አባቴ የሚባል እዚህ ውስጥ የለም። አንቺ ምንድነሽ? ማለሽ አንቺ ወይ ልቀቀኝ እባክሽ ቆይ ኧረ እባክሽ ልትዘርፉኝ ነው በህግ አምላክ